ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አርፍዳችኋል። ዕለተ አርብ ሐምሌ 17 ጤናሆ የምሳ ሰዓት ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብራችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ ኢትዮ ቴሌኮም በ2018 በጀት ዓመት 215.8 ቢሊዮን ብር ትርፍ መሰብሰቡን አስታወቀ። ግዙፉ የቴሌኮም አቅራቢ ተቋም ኢትዮ ቴሌኮም የ2018 በጀት ዓመት ስራ አፈጻጸም ግምገማውን ይፋ ባደረገበት ወቅት በበጀት ዓመቱ እቅዶቹን አመርቂ በሆነ ሁኔታ ማሳካቱና ውጤታማ የበጀት ዓመት ማሳለፉን ይፋ አድርጓል። በተጠናቀቀው የ2018 በጀት ዓመት አጠቃላይ የደንበኞች ቁጥር ከ90 ሚሊዮን በላይ ማድረሱን የገለጸው ተቋሙ እቅዱን ከ100% በላይ ማሳካቱንም ገልጿል። ተቋሙ ዲጂታል ኢትዮጵያ እውን የማድረግ ውጥኑን ለማሳካት ዘመኑን የዋጀ ፕሮጀክቶችን ነድፎ እየሰራ መሆኑን የተጠናቀቀው በጀት ዓመት አፈጻጸም ሪፖርት ባቀረበበት መድረኩ ላይ አስታውቋል። ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ትርፍ መሰብሰቡና ይህም ካለፈው ተመሳሳይ የበጀት ዓመት አፈጻጸም ጋር ሲነጻጸር 33.2 ቢሊዮን ብር ብልጫ እንዳለው አስታውቋል። የተቋሙ ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ የኩባንያው ዓመታዊ አፈጻጸም አስመልክተው በሰጡት መግለጫ የኢትዮ ቴሌኮም የደንበኞች ቁጥር በከፍተኛ ሁኔታ በማደግ አጠቃላይ 90.1 ሚሊዮን በላይ መድረሱን ይፋ አድርጓል። በበጀት ዓመቱ 1.5 ሚሊዮን ተጠቃሚዎች መሰብሰቡን እንዲሁም አራተኛ ትውልድ 4G ኢንተርኔት አገልግሎት ኔትወርክ 82.2 በመቶ ተደራሽ ማድረግ መቻሉና የአምስተኛ ትውልድ 5G ኔትወርክ በተጨማሪ 7 ከተሞች አጠቃላይ ደግሞ 37 ከተሞች ላይ ማድረስ መቻሉን አስታውቋል። በተጨማሪም 264 የገጠር አካባቢዎችን የአገልግሎት ተጠቃሚ ማድረግ የተቻለ ሲሆን ይህም የ4G ኔትወርክ ሽፋን ያገኙ ከተሞች አጠቃላይ ቁጥር 1200 አድርሷል። በበጀት ዓመቱ ስኬታማ ጊዜን አሳልፍ ያለው ያለው ተቋሙ 215.8 ቢሊዮን ብር ዓመታዊ ትርፍ መሰብሰቡንም አስታውቋል። ይህም ትርፍ ካለፈው ዓመት ተመሳሳይ የበጀት ዓመት ጋር ሲነጻጸር 32.2 ቢሊዮን ብር ብልጫ ተመዝግቧል። ትልቁ ድርሻ ከሞባይል ዳታ የተገኘ ሲሆን 31.1 በመቶ ድርሻ ያለው ሲሆን ድምጽ 23.5 በመቶ ድርሻ እንዳለው ተገልጿል። እንዲሁም 3.6 በመቶ ገቢ ደግሞ ከቴሌብር የተገኘ ገቢ መሆኑን ዋና ስራ አስፈጻሚዋ አስረድተዋል። ዘገባው የባልደረባችን ማርቆስ ጎዴቦ ነው። አዲስ አበባ በከፍተኛ ፍጥነት እያደጉ ካሉ የአፍሪካ የቱሪዝም መዳረሻ ከተማዎች አንዷ መሆኗ ተገለጸ። አዲስ አበባ አጠቃላይ የከተማ ልማትና የመሰረተ ልማት ግንባታዎችን በማስፋፋት እንዲሁም በርካታ ዓለም አቀፍ ጉባኤዎችን በማስተናገድ በፍጥነት እያደጉ ካሉ የአፍሪካ የቱሪዝም መዳረሻዋ አንዷ መሆኗ ተገልጿል። የአዲስ አበባ ቱሪዝም ኮሚሽን እንደገለጸው ከተማዋ በተጠናቀቀው የበጀት ዓመት ከ221 በላይ ዓለም አቀፍ ጉባኤዎችና ሁነቶችን ማስተናገድ ችላለች ብሏል። ይህም በባለፈው ዓመት ከተመዘገበው 150 ዓለም አቀፍ ሁነቶች ጋር ሲነጻጸር ከፍተኛ ድጋፍ ያሳየ ነው። ለዚህ አውንታዊ ለውጥና ለከተማዋ ዓለም አቀፍ ገጽታ መገንባት ዋና ምክንያት የሆነው በከተማዋ እየተካሄደ ያለው የኮሪደር ልማት ፕሮጀክት መሆኑንም ተጠቅሷል። ፕሮጀክቱ ዋና የከተማዋን ክፍሎች ማዘመኑ፣ የህዝብ መዝናኛ ቦታዎችን ማሻሻሉና ትራንስፖርትን ማቃለሉ ለጎብኚዎች ምቹ ሁኔታን ፈጥሯልም ተብሏል። የቱሪዝም ዘርፉ በኢትዮጵያ አጠቃላይ ኢኮኖሚ ማሻሻያ መርሃ ግብር ውስጥ እንደ አንድ ስትራቴጂካዊ ኢኮኖሚ ጉዞ የተወሰደ ሲሆን መንግስት ዘርፉን የኢንቨስትመንትና የስራ ዕድል ፈጠራ ዋነኛ ምንጭ አድርጎ እንደሚመለከተውም ገልጿል። በተጨማሪም የኮንፈረንስ ቱሪዝም ማደግ መዲናዋ በአፍሪካ ቀዳሚ የስብሰባ ሁነቶች መዳረሻነቷን ያጠናከረላት ሲሆን ይህም ለሆቴል፣ ለትራንስፖርትና ለባህል አገልግሎት ዘርፎች ተጨማሪ የገበያ ፍላጎት መፍጠሩን አመላክቷል። ከቅርብ ጊዜ ጀምሮ ለቱሪስት ፍሰት ማዕከል የሆነው የአዲስ አበባ የኮሪደር ልማት ምንም ያክል የከተማዋን ውበት ቢጨምርም የካሳ ክፍያው ካሁኑ የኑሮ ውድነት፣ የገበያ ዋጋ ጋር አለመመጣጠን፣ የምትክ ቦታዎችና ቤቶች ከቅድመ የንግድና የመኖሪያ አካባቢ እጅግ የራቁ መሆኑ እንዲሁም በቂ ቅድመ ማስጠንቀቂያና የማዘጋጃ ጊዜ አለመስጠቱ ቅሬታ ይነሳባቸዋል። በተጨማሪም ከነዋሪዎቹ ጋር በቂ ውይይት አለመደረጉ፣ የታሪካዊና የባህል ቅርሶች መፍረስ ስጋት እና ለዘመናት የቆዩ የማህበራዊ ትስስሮች መበታተን በዋናነት የሚጠቀሱ አቤቱታዎች ናቸው። ከጋምቤላ ክልል ከ7098 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ ሆኗል። በጋምቤላ ክልል በ2018 በጀት ዓመት 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ለማድረግ ታቅዶ ከ7098 ኪሎ ግራም በላይ ወርቅ ገቢ መደረጉን የክልሉ ማዕድን ቢሮ አስታውቋል። የተመዘገበው ውጤት ከእቅዱ 1098 ኪሎ ግራም ብልጫ ያለው ሲሆን ከቀዳሚው ዓመት የ2017 በጀት ዓመት ጋር ሲነጻጸር ደግሞ በ1699 ኪሎ ግራም ብልጫ እንዳለውም ተገልጿል። በበጀት ዓመቱ በተከናወነው የማዕድን ልማት ከ6890 በላይ ዜጎች ቋሚና ጊዜያዊ የስራ ዕድል ማግኘታቸውንም ቢሮ አስታውቋል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። የዕለተ አርብ ሐምሌ 17 የናሆ የምሳ ሰዓት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። ትራምፕ በናይጄሪያ ክርስቲያኖች ላይ የሚፈጸመውን ጥቃቶች ለማስቆም የተደረገውን ጥረት አደነቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይጄሪያው ፕሬዝዳንት ቦላ ቲኑቡ በሀገሪቱ በክርስቲያኖች ላይ የሚፈጸመው ጥቃቶችን ለማስቆም የወሰዱትን እርምጃና ያሳዩትን አመራር ማሞገሳቸውን ተገልጿል። ይህ የተሰማው ከናይጄሪያ ፕሬዝዳንት ጽሕፈት ቤት በወጣ ደብዳቤ ሲሆን የትራምፕ ሙገሳ ባለፈው ዓመት መጨረሻ ላይ በናይጄሪያ በሚገኙ ክርስቲያኖች አስመልክቶ ካሰሙት ጠንካራ ማስፈራሪያ አንጻር ሲታይ የአቋም ለውጥ መኖሩን ያሳያልም ተብሏል። ፕሬዝዳንት ትራምፕ በደብዳቤያቸው ፕሬዝዳንት ቦላ ቲኑቡ የናይጄሪያን ሕዝብ ወክለው ላሳዩት ቆራጥ አመራር አድናቆታቸውን የገለጹ ሲሆን በክርስቲያን ማህበረሰቦች ላይ ተጽዕኖ እያሳየ ያለውን ጥቃት ለመፍታት ላደረጉት ጥረት ምስጋናም አቅርበዋል። አክለውም ከአሸባሪዎች ጋር በሚደረገው ትግል ከእናንተ ጎን መቆም የናይጄሪያ የፌዴራላዊ ሪፐብሊካን የበለጠ ጠንካራና የበለጸገች ማድረግ እውነተኛ ክብር ነውም ብለዋል። ባለፈው ህዳር ወር ትራምፕ የናይጄሪያ መንግስት ክርስቲያኖችን ከከባድ ጥቃት በመጠበቅ በኩል ኃላፊነቱን አልተወጣም ሲሉ በመክሰስ ለሀገሪቱ የሚሰጠውን እርዳታ ለማቋረጥና ወታደራዊ እርምጃ ሊወስዱ እንደሚችሉ ማስፈራራታቸው ይታወሳል። የአሁኑ የአድናቆት ደብዳቤ በአቡጃና በዋሽንግተን መካከል ያለውን ግንኙነት መሻሻሉን ያመለከተ መሆኑን ተጠቅሷል። ናይጄሪያ በወቅቱ የቀረበባትን ክስ ውድቅ ማድረጓ የሚታወስ ሲሆን የጸጥታ ችግሩ የሁሉም እምነት ተከታዮች ላይ ተጽዕኖ እንደሚያሳድርም ገልጻ ነበረ። እንደ ናይጄሪያ ፕሬዝዳንት ጽሕፈት ቤት ገለጻ ሁለቱ ሀገራት ባለፈው ዓመት በአሸባሪ ቡድኖች ላይ የስለላ መረጃ መለዋወጥ፣ ስልጠናና የጋራ ዘመቻዎችን ለማስፋት የሚያስችል የጋራ የጸጥታ ስራ ቡድን አቋቁመዋል። ይህ ደብዳቤ ይፋ የሆነው የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሻ የጸጥታ ትብብሩን ለማጠናከር በሚደረጉ ውይይቶች ላይ ለመሳተፍ አቡጃን ከጎበኙ ከጥቂት ቀናት በኋላ ነው። በመጨረሻም ሱዳን የሁቲ አማጽያን የማዕቀብ ዛቻ በቀይ ባህር የንግድ መስመር ላይ ከፍተኛ ስጋት መደቀኑን ገለጸች። የሱዳን የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ የየመኑ ሁቲ አማጽያን በሳውዲ አረቢያ ወደቦች ላይ የቀረቡትን የባህር ማዕቀብ ዛቻ በቀይ ባህር መርከብ ንግድ መስመር ላይ ቀጥተኛና አሳሳቢ ስጋት መደቀኑን ተገልጿል። የሱዳን የውጭ ጉዳይ ሚኒስቴር የሁቲዎችን እንቅስቃሴ በጥብቅ ያወገዘ ሲሆን ድርጊቱ የቀይ ባህር አጎራባች ሀገራትን የኢኮኖሚና የደህንነት ጥቅም የሚጎዳ ነው ሲሉ ኮንነውታል። ሚኒስትሩ አክለውም ሳውዲ አረቢያ የባህር ወደቦቿን የሀገሯን ሉዓላዊ ደህንነት ለማስጠበቅ ለምትወስደው ማንኛውም ህጋዊ እርምጃ ሱዳን ሙሉ ድጋፏ እንደምትሰጥ ያረጋገጠ ሲሆን ዓለም አቀፍ ማህበረሰቡን በሁቲ ቡድን ላይ አስፈላጊውን ተጽዕኖ ጫና እንዲያደርግ ጥሪ አቅርበዋል። ይህ በዲፕሎማሲ ደረጃ የተሰጠው የማስጠንቀቂያ መግለጫ የወጣው ሁቲዎች ያስተላለፉትን ማስጠንቀቂያ አልተቀበሉም ያላቸውን 6 የነዳጅና የንግድ መርከቦች አቅጣጫቸውን አስቀይረው እንዲመለሱ ማድረጋቸውን ባወጁበት ወቅት ነው። ከ10 እስከ 15 በመቶ የሚሆነው የዓለም አቀፍ የባህር ንግድ እንቅስቃሴ የሚያልፍበት የቀይ ባህር መስመር ላይ እንዲህ አይነት የደህንነት ስጋት መደቀኑ በዓለም አቀፍ የነዳጅና የንግድ ገበያ ላይ ከፍተኛ መዛባትና የዋጋ ንረት ሊፈጠር እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን በመግለጽ ላይ ይገኛሉ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
የዕለተ አርብ ሐምሌ 17 የቀትር ዜናዎቻችን የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይ ንጉሴ ነበርኩ። መልካም ቀን።